ቸልተኝነት ከምናስበው በላይ በጣም እጅግ አደገኛ የሆነ ነገር ነው። ብዙዎቻችንን እያጠፋን ያለ ነገር ነው። እግዚአብሔር ቃል ምን ይላል? ሰነፎችንም ቸልተኝነት ያጠፋቸዋል ይላል። ቸልተኝነት ሳይለንት ኪለር ነው። ዝም ያለ ዝምተኛ ገዳይ ነው። እያሳሳቀ እንደሚወስድ ውሃ አይነት ነው። በእንግሊሽ ኮምፕሌሰንሲ ይባላል። በቀላል ቋንቋ መረጋጋት በሌለብን ሁኔታ ስንረጋጋ ነው። ፎልስ ሴንስ ኦፍ ሴኩሪቲ ነው። ነገሮች ደህና እንዳልሆኑ እናውቃለን። ህይወታችን ጥሩ እንዳልሆነ ለውጥ እንደሚያስፈልገን ውስጣችን ይገባዋል። ነገር ግን እርምጃ አንወስድም። ከጌታ ቃል ጋር ያለን ግንኙነት እንደተቋረጠ እናውቃለን። የጸሎት ህይወታችን እንደደከመ እናውቃለን። ከቤተክርስቲያን ህብረት እንደጎደልን እናውቃለን። በህይወታችን እግዚአብሔር ማይከብርበት ነገር እንዳለ፣ በቂም እንደምንመላለስ፣ አካሄዳችን ጥሩ እንዳልሆነ እናውቃለን። ነገር ግን ወደ ጌታ እግር ለመመለስ እርምጃ አንወስድም እና ይሄ ምንም የሚያስቸኩል ነገር የለም አይ አም ኦኬ የሚል አይነት ስሜት ነው ቸልተኝነትና በስጋ ብንታመም አንድ ሰው ትርፍ አንጀት ታመመው ቢባል በአፋጣኝ ወደ ኢመርጀንሲ ይሄዳል ወይም ረሃብ ቢይዘን እንደምንም ብለን ያንን ረሃብ ለማስታገስ እርምጃ እንወስዳለን። ለአካላዊ ሁኔታዎች የምንሰጠውን አፋጣኝ ምላሽ ለመንፈሳዊ ሁኔታችን ግን ያንን አናደርግም፣ በይደር እናቆየዋለንና ቸልታ ለዚህ ነው ሰነፎች ቸልታቸው ያጠፋቸዋል የሚለው መጽሐፍ ቅዱስ። እግዚአብሔር አባታችን እንድንነቃ ይፈልጋል፣ ዘይታችንን እንድንሞላ ይፈልጋል። እንደነዚያ 5 ልባም ቆነጃጅት ሙሽራው በሚመጣበት ማታ 5ቱ ዘይታቸውን ሞልተው መብራታቸውን አብርተው ተዘጋጁ። ሌሎቹ ግን አልተዘጋጁም እና ሌሊት ዘይት አለቀባቸው። ሊገዙ ወጡ። በመሃል ጌታቸው መጣ እና ተመልሰው ሊገቡ ቢሞክሩም አልተፈቀደላቸውም፣ ተዘጋጅተው ስላልጠበቁ ማለት ነውና ጌታው ምን አላቸው? ቀኒቱንና ሰዓቲቱን አታውቁምና ንቁ ብሎ ተናገረ። ነገ በእውነት የኛ አይደለም። የመዳን ቀን ዛሬ ነው። የመመለስ ቀን ዛሬ ነው። ወደ ኢየሱስ እግር ስር መጥቶ በዘይት የመሞላት ንስሐ የመግባት ህይወትን የማስተካከል ከጌታ ሐሳብና ፈቃድ ጋር የመራመድ የመጨከን ቀን አሁን ነው፣ ዛሬ ነው። በእውነት በዝምታ እየገደለን ካለው እንድንተኛ እያደረገን ካለው ከቸልታ እንድንነቃ ከዚያ እንድንወጣ እና አክት እንድናደርግ እግዚአብሔር ጸጋውን ያብዛልን። መልካም ቀን ይሁንላችሁ። ተባረኩልኝ።